በእግዚአብሔር ስም በማን ስም ነው የመጣ ክርስቶስ? በእግዚአብሔር ስም እግዚአብሔር ማለት ራሱ ማለት በእግዚአብሔር ስም ማለት እግዚአብሔር ሲል የሶስቱንም ስም አንድ ላይ የሚያጠቃልል የሶስቱ ስም የማን ስም ነው? የሶስቱ እግዚአብሔር ሲል አሁን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስም አንድ ናቸው አይደለ? እግዚአብሔር የሚለው የሚያጠቃልለው ስም ነው የሁለት የሶስቱ ስንዘረዝረው አብ፣ ወልድ፣ መንፈስ ቅዱስ ይባላል። ስንዘረዝረው አብ የራሱ ስም አለው፣ ወልድ የራሱ ስም አለው፣ መንፈስ ቅዱስ የራሱ ስም አለው። እግዚአብሔር የሚለው ግን የውል ስም ነው ማለት ነው፣ የአንድነታቸው ስም ነው። ስለዚህ ክርስቶስ በማን በእግዚአብሔር ስም የሚመጣ ብሩክ ነው ሲል መዝሙረኛው ቅዱስ ዳዊት እግዚአብሔር መስክሮለት እኔ እግዚአብሔር ነኝ ብሎ የሚመጣ እሱ ምንድን ነው? ብሩክ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር አሁንም 117 ቁጥር 25 ከ26 ላይ ይህን ተናግሯል። የሆሳዕና በዓል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙት እና የሚከተሉት ወደምን ሲገባ ወደ ኢየሩሳሌም በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙት ማለት በፊት ያሉት ማለት ነው ማለት ነው። የሚቀድሙት ማለት በፊት ያሉት፣ የሚከተሉት ሕዝብ በተለይም አይሩግ ሕፃናት አይሩግና ሕፃናትና አይሩግ ሽማግሌዎች ማለት ነው። አዎ አይሩግ ሕፃናት ሆሳዕና ለዳዊት ልጅ የማን ልጅ? ለዳዊት ልጅ። ክርስቶስ ከማን ነው የተወለደው? ከዳዊት ዘር ከሆነችው ከድንግል ማርያም ስለተወለደ ምን ይባላል? የዳዊት ልጅ ይባላል። ድንግል ማርያም የማን ዘር ናት? የዳዊት። ከዳዊት ዘር የተገኘች ድንግል ማርያም። ስለዚህ ክርስቶስም ከእሷ ስለተወለደ የዳዊት ልጅ፣ የአዳም ልጅ፣ የአብርሃም ልጅ ይባላል። ስለዚህ ምን እያሉ ነው የሚያመሰግኑት? ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸውን የሚያስታውስ በዓል ነው ማለት ነው። እንግዲህ እንዲህ እያሉ ሕዝብ ሲያመሰግኑ የነበሩ ሲዘምሩ የነበሩት የዳዊት ልጅ ሆሳዕና መባል ይገባዋል። እንግዲህ ታሪኩ አመጣጡ የመልካም ምኞት የድል አድራጊነት መገለጫ የምን መገለጫ ነው? የድል አድራጊነት የሰሌን ዝንጣፊ ይዞ ማመስገን የድል አድራጊነት መገለጫ ነው። ከደገኛው አባታችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ይስሐቅ በተወለደ ጊዜ እንግዲህ እና አብርሃም የሰሌን ዝንጣፊ ይዞ አመስግነዋል። ይኸውም ሳራ የወላድነት ዕድሜዋ ጨርሳ ልማደ አንስት ከተቋረጠ በኋላ ሁሉን ቻይ የሆነ አምላክ ይስሐቅን በሰጣ ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኛትን አምላክ አመስግነዋል። ምን ይዘው? ዘንባባ። ዘመዶቿ እንግዲህ ሳራ የመውለጃዋ ጊዜ ዘመን ገደብ አለው አይደል? ሴቶች የሚወልዱት ዘመን በሳይንስ ውስጥ ከስንት ነው? 45 እስከ 46 እስከዛ ይላል። እግዚአብሔር ግን ገደብ አለው የለው? ወሰን አለው የለው? ሳይንሱን ይሽረዋል። ከንቱ ገደል ነው የሚከተለው። እግዚአብሔር ፕሮፌሰር ነኝ ኢንጂነር ነኝ ፓይስተር የሚለውን ሁሉ ሞር ነው የሚለውን ሁሉ የሳይንሱን ሁሉ ገደል ይከታል። የእግዚአብሔር ቃል በእግዚአብሔር ዘንድ ገደብ የለም። በ100 ዓመት ላይ ይሰጣል። ከፈለገ ይሰጣል አይሰጥም? ይሰጣል። ደግሞ ገና በ20 ዓመታቸው በወጣትነታቸውም ላይሰጥ ይችላል። ስልጣኔ ማን ነው? የመድኃኒዓለም ሳይንስ 45 ይወልዳሉ ቢልም እግዚአብሔር ደግሞ ካልሰጠ ማግኘት ይችላል አይቻልም። ልጅ የማን ስጦታ ነው? የእግዚአብሔር ስጦታ። ስለዚህ የእግዚአብሔር ስጦታ ነው እንጂ የሳይንስ ስጦታ አይደለም።
አሁን እንግዲህ ሳራ ለብዙ ዘመናት ልጅ አጥታ አብርሃምና ሳራ ከኖሩ በኋላ እግዚአብሔር በልጅ ሲጎበኛቸው ዘመዶቹ ይህን ልጅ የሰጣቸውን አምላክ ምን ይዘው አመሰገኑ አለ? የዘንባባ ዝንጣፊ ይዘው አመሰገኑ። የደስታ ምልክት ነው። ቀደም ሲል በብሉይ ኪዳን ደስታቸው የሚገልጡ የነበረ የሰሌን ዝንጣፊ እየያዙ ደስታቸውን ይገልጡ ነበር። በጦር ጊዜም ድል ሲያደርጉ፣ ጦርነትም በጦር ጊዜም ድል ሲያደርጉ የዘንባባ ዝንጣፊ ይዘው ያመሰግኑ ነበር ነው ዋናው። እስራኤል ከአስከፊው ከግብፃውያን አገዛዝ ተላቀው ባሕረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ በገለጡ ጊዜ እንዲሁም ዮዲት የተባለችው ንግሥት እስራኤል የተባለችው ንግሥተ እስራኤል ሆሎፈሬስ የተባለ አላዊ ንጉሥን ድል ባደረገ ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊ በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጸዋል። አሁንም ምን ይዘው ደስታቸው ገለጡ? ዘንባባ። እስራኤላውያን ባሕረ ኤርትራን ከግብፅ ባርነት ተላቀው ባሕረ ኤርትራን ከተሻገሩ በኋላ ደስታቸውን ምን ይዘው ገለጹ? ይቺ ንግሥቲቱስ ምን ይዛ ድል ስታደርግ ምን ይዘው አነጠፉ? ምንድን ነው ያለች? በደረቅ ወንዝ ሲሻገሩ እንዲሁም ዮዲት